አዲስ ቀን እንደቀጠለ ነው። አሁንም በርካታ ጉዳዮች ቀሩናል። እነሱን ሁሉ ሰዓታቸውን ጠብቀን ወደ እናንተ የምናደርስ ነው የሚሆነው። አሁን የጧት ገበያ መረጃዎችን እንከታተላለን። ባልደረባችን መቅደስ በመግቢያችን ላይ ያስተዋወቀችን ጉዳዮች እዛ ተመልሳ ተገናኝተናል። እናመሰግናለን። እንቀጥል እንግዲህ የስጋ ገበያውን የ30 ብር ስፋት 30 ብር ብሏል። እሱንም እንመለከታለን። መልካም አመሰግናለሁ። እንዴት አድራችኋል ተመልካቾች? የአዲስ ቀን የጧት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን ነግራችኋለሁ። አብራችሁ ነው። የፋሲካ በዓል በዋናነት የእርድ በዓል እንደሆነ ይታወቃል። ከወራት የጾም ወቅት በኋላ ብዙዎች ሰብሰብ ብለው ቅርጫ ይካፈላሉ። ሌሎችም እንደያቅማቸው ወደ ስጋ ቤቶች ጎራ ይላሉ። ለዛሬ በሱሉልታ ከተማ የሚገኘውን የስጋ ገበያ ልናስቃኛችሁ ነው። ስፍራው ከሌሎች አካባቢዎች ለየት ባለ ሁኔታ በዝቅተኛ የኑሮ ደረጃ ላይ ካሉ ጀምሮ ከፍተኛ የመግዛት አቅም ያላቸው ነዋሪዎች እንደያቅማቸው ይስተናገዱበታል። ሪፖርተራችን አሚር ጌቱ በስፍራው ያደረገውን ቅኝት አብረን እንከታተል። በፋሲካ በዓል በስፋት ከሚከናወኑ ተግባራት መካከል አንዱ የእርድ ስነ ስርዓት ነው። እንግዲህ በከተማችን የተለያዩ አካባቢዎች ለበዓሉ የሚሆኑ የእርድ ስጋዎች ለእምነቱ ተከታዮች የሚቀርቡበት ነው። ከዚሁ ጋር በተገናኘ የበዓሉ የስጋ ግብይት ምን ይመስላል የሚለውን ቅኝት ልናደርግ በሱሉልታ የልኳንዳ ገበያ ላይ ተገኝተናል። እንግዲህ ይህ ገበያ ለየት የሚያደርገው ምንድነው የሚለውንም ባጭሩ ቅኝት እናደርጋለን። አብራችን ቆዩ። እግዚአብሔር ይመስገን። ደህና እንዴት ናችሁ? ደህና ናችሁ? እንኳን አብሮ አደረሰን። እስኪ እንተዋወቅ፣ ስሞትን ንገረኝ። እሺ፣ አበበ እባላለሁ። እዚህ ሱሉልታ የልኳንዳ ገበያን የበዓል ገበያ ድባቡ ምን ይመስላል የሚለውን ቅኝት እናደርጋለን። እስኪ ለየት የሚያደርገው ምን ይመስላል የሚለውንም ያሳዩናል አይደል? እሺ፣ ከሌሎች ለየት የሚያደርገው እንደ ልቡ ያገኛል፣ እንደ አቅሙ ያገኛል። በመደብም ይሁን በኪሎም ይሁን የተሻለ ነው እና ደህና ነው ብዬ ገምታለሁ። ከሌላው የተሻለ ነው። አሁን እርሶ የልኳንዳ ቤት ሲሰሩ ነው ያገኙትና ምን ያህል ነው አሁን የምታቀርቡት? እስኪ በኪሎ ነው እንዴት ነው የምታቀርቡላቸው? እስኪ ለሸማቾች በኪሎም እናቀርባለን፣ በመደብ እናቀርባለን። ያው ሁሉም እንዳቅሙ ገዝቶ ይሄዳል። ኪሎ ያው እንደ ስጋው ጥራት እንግዲህ ያው ከ650 እስከ 700 እስከ 800 ይሸጣል። እንደ ጥራቱ ማለት ነው። እንደ ጥራቱ ይሸጣል። አንድ ላይ ደግሞ ሰብሰብ ብለውም እንደ ቅርጫ ከስጋ ቤት ከናንተ የሚገዙም እንዳሉ ተመልክቻለሁ። እስኪ ስለሱም ንገሩ። ያ እንግዲህ ሰዎች ይሰባሰቡና 4-5 ሆነው የተለያዩ ብልቶችን ይገዛሉ፣ ሽንጥ ይገዛሉ፣ ንቅል ይገዛሉ። ያንን በጋራ በ4 ቦታ 5 ቦታ 2 ቦታ 3 ቦታ እየተከፋፈሉ እንዳቅሙ ይዘው ይሄዳሉ። ይሄን አሁን በዚህ መልኩ ያው መድበው እንዳቅም ያዘጋጃሉ፣ ያቀርባሉ። እንዳቅም እንደ ጉልበት እንዳቅም። መደቡ ስንት ነው? መደቡ 200 ብር መደቡ ማለት ነው። 200 ነው። ይኸው በዚህ መልኩ ያው ሰው እንዳቅሙ ያገኛል። ምን ያህል ጊዜ ሆኖት እስኪ እዚህ አካባቢ ላይ ስራ እየሰሩ? እስኪ እሱን ንገሩኝ። እዚህ ያው መስራት ከጀመርኩ ወደ 10 ዓመት ሆነ። እስኪ በርሶ እድሜ አንድ በሬ ስንት ሲሸጥ፣ ቆንጆ ሰንጋ የሚባለው በሬ ስንት ሲሸጥ ያስታውሳሉ? እንግዲህ ዛሬ ወጥቷል። በፊት እኔ እዚህ ሲጀምር እስከ 7000 እስከ 8000 እስከ 10000 ነበር የሚገዛው። ያ እንግዲህ ዛሬ ደግሞ ስንመለከት ያው እየተወደደ መጥቷል። ዛሬ እስከ 100,000 እስከ 80,000 እስከ 200,000 ደርሷል። እንደ ከብቱ እንደ ጥራቱ ማለት ነው። እሺ፣ በጣም ነው የማመሰግነው። ያው ሌሎች ቦታዎች ደግሞ ዞር እያልኩኝ ይመለከታል። እሺ፣ ይህ የገበያ ቦታ እንግዲህ ለየት የሚያደርገው ክቡራን ተመልካቾቻችን ዝቅተኛ የኑሮ ደረጃ ላላቸው የማህበረሰብ ክፍሎች በተመጣጣኝ ዋጋ ስጋ የቀረበበት መሆኑ ነው። አሁን ደግሞ ዞር እያልን እስኪ ነጋዴዎችን እንጠይቃለን። ሰላም ነው። ደህና እስኪ እንታወቅ፣ ስምህ ንገረኝ። ስሜ አብርሃም ይባላል። እሺ፣ እና የምሰራው እዚህ ነው። እሺ፣ ዋጋቸውን እስኪ ንገረኝ። አሁን ዋጋው 77 ብር ነው። 77 የተከተፈ ነው። የተከተፈ ነው ይባላል። 77 ብር ነው አንዱ መደብ። ሰው በብዛት ይጠቀማል። ለወጥ ምናምን ስለሚወስዱት ይሄን ነው የሚጠቀሙት። ለማጣፈጫ ማለት ነው። ለማጣፈጫ በጣም ጥሩ። ቅድም ስጠይቅ አንድ መደብ እስከ 30 ብር እንደሚሸጥ ተነግሮኝ ነበር። አሁን ጨርሰህ ነው? ይሸጣል አይደል? እንደዚህ ይሸጣል። እስከ 30 ብር ይሸጣል። እነሱ አልቀው ነው ማለት ነው። አልቀው ነው እነሱ ወደ በኋላ ላይ ሊሸጡ ይችላል። ሰው በደንብ ይገዛል። ሰው ይገዛል። ስለዚህ አንዱ መደብ አሁን አንተ የምትሸጠው 70 ብር ነው። 70 ብር 100 ብርም ያለ ሰምቻለሁ።
እስከ 200 ይኖራል። እሺ አባቴ ታንኪ አመሰግናለሁ። መልካም ባል። እሺ መደብ ስንት ነው አንተ የምትሸጠው? መደብ 500 ብር። 500 ብር። መጨረሻው ስንት ነው? መጨረሻው ፊክስድ። አረ መቀነስማ አለብን። ዞር ዞር እያልኩኝ ስጠይቅ 500 የሚሉት እስከ 450 ብር ድረስ እንደሚሸጡ ሰምቼ ነበር። መጨረሻ ያንተ ያው ከመደብ መደብ ይለያያል። አውጥሻላ አባ ከመደብ መደብ ስለሚለያይ በሬ ደግሞ ውድ ነው በጣም ተወዷል። ሰው በደንብ ይገዛል። ሰው ይገዛል። ባቂ ብትባለች ቅንጣቢም አለ። ሁሉም ብቻ ሁለገብ ነው ገበያ። በደንብ እየሸጥክ ነው? አዎ እስከ 500 ብር ነው የምትሸጠው ማለት ነው መደብ። እሺ ወንድሜ ለመረጃው በጣም ነው የማመሰግነው። መልካም በዓል ይሁንልህ። መልካም በዓል። ክቡራን ተመልካቾቻችን በሱሉልታ የስጋ ገበያ ተገኝተን ያደረግነው ቅኝት በዚሁ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ የበዓል ቀን እንዲሆንላችሁ ተመኘን። ሰላም። ለበዓል የገበያ ስፍራዎች ከዋናው ግብይት በተጨማሪ ጊዜያዊ ስራዎችን ለሚሰሩ ዜጎችም የስራ እድል ይፈጥራሉ። ለአብነት የበግና ፍየል የግብይት ቦታዎችን መጥቀስ ይቻላል። በእነዚህ ስፍራዎች ገመድ ለሚሸጡ፣ በሸክም ለሚያግዙና በስፍራዎቹ ተፈላጊ የሆኑ አገልግሎቶችን ለሚያቀርቡ ጥሩ አጋጣሚ ይፈጠርላቸዋል። ሪፖርተራችን ሳምሶን ገድሉ በዚህ ዙሪያ ያዘጋጀውን ዘገባ አብረን እንከታተል። በዓላት ሲደርሱ ከበዓልነታቸው ባሻገር ይዘው የሚመጧቸው ደግሞ የስራ እድል የሚፈጥሩላቸው ደግሞ ሰዎችም አይጠፉምና አሁን የምገኘው ላምበረት የከብቶች ገበያ ውስጥ ነው። እዚህ እንግዲህ ዞር ዞር ብዬ በዓላት የስራ እድል ይዘውላቸው የሚመጡ ሰዎችን አናገራለሁኝ። አብራችሁ ነው። ስንት ነው የምትባል እቺ? ስንት? 16 የመጨረሻው ነው እንዴ? ነው የምትታየው? እስኪ አሁን ምን ነው የሚታየው እዚህ ጋር? ይሄ አሃ ስጋ የመጨረሻው ነው 16 ታዲያ ለመገመት መብት ነው። አይ እኔ ለመገመት አለው ሐቁን ንገረኝ እንጂ እስቲ እሺ ቆይ ዞር ዞር ልበል ለየው በደንብ ልይና እሺ እንዴት አለ አሎ እግዚአብሔር ይመስገን አሎ ይመጣ አለ እነዚህ ከብቶች ታስሮ የሚሄዱት ባንተ በሱ ማለት ታስሮ የሚሄዱት ምን ያህል ጊዜ ሆነ? እኔ ገና የመጀመሪያ ነው። እየሰራ ትርፍ ስራ ነው የነበረ። ትርፍ ሰዓት ነው እዚህ ለነገሩ በዓል ሲደርስ ነው አይደል የምትወጡት? በዓል ሲደርስ በጣም ደስ ይላል። አሁን ስንት ነው የሚሸጠው? አንዱ 20 ብር ነው የሚሸጠው። እቺ አንዷ 20 ብር ነው የሚሸጠው። ከሳር ጋር ነው አብረው የሚመጡት። ከዛ እየፈታ ነው የምናወጣ እንጂ ገዝተን አይደለም። ከፍቶች ስራ ሌላ ነው ማለት ነው። ስራ ሌላ ነው። ከሳሯ ጋር ታስራ የምትመጣው ደግሞ ሌላ ቢዝነስ ነው ማለት ነው። በጣም ደስ ይላል። እንደዛ ነው። በጣም ደስ ይላል። አሁን በቀን ውስጥ ምን ያህል ትሸጣለህ? ያው የተገኘ ቢያንስ 100 ከ150 ብር ሊሸጥ ይችላል። ገመድ በፍሬ ማለት ነው። በፍሬ በጣም ማለት ከበዓልና ከበዓል ቀናት ውጪ ያለውን እስቲ ከበዓልና በቃ የሚገኘው እኛ ትርፍ የምናገኘው በዓል ሲመጣ ብቻ ነው እንጂ ሌላ በወር ነው ተከፍሎ የሚሰራ። በዓል ሲመጣ እቺን እየሰራችሁ ራሳችንን እናደናብራለን ማለት ነው። ተበጠሰ ብሎ የመጣበት ሰው ኧረ የለም ገና የመጀመሪያ ስለሆነ አይመጡብኝም። እንቁጣጣሽ ላይ የሚመጣ ሰው አይመጣም አይኖርም ብዬ ገምታለሁ። አይ ይሆናል። አይ ይሄ ስለማይበጠስ ነው። ይሄ የሚበጠስ አይደለም። የሚበጠስ አይደለም። ቋሚ ስራ ታዲያ ምንድን ነው? ዶሮ እርባታ ነው የምሰራው። አዎ እንጂ ዶሮ ታረባለህ? እና ታዲያ የዶሮ ገበያው እንዴት ነው? የዶሮ ገበያ አሪፍ ነበረ። ሸጠ ጨርሳለህ? አዎ ሰው በየቤቱ እየበላ ያለው ያንተ ዶሮ ነው ማለት ነው። ስማቸው አይታወቅም እንጂ የምጠይቀው የኔ ነው ሊሆን ይችላል። አይ ደስ ይላል። ኧረ በጣም ደስ ይላል። አመሰግናለሁ። አመሰግናለሁ። እኔም እንግዲህ ዞር እያልኩ ገበያው ምን ይመስላል፣ እሺ ደግሞ ምን እየተሰራ ነው የሚለውን ለማየት እየሞከርኩ ነው ያለው። አመሰግናለሁ። እኔም አመሰግናለሁ። እሺ እንዴት ናቸው? ሰላም ናቸው ወይ? ሁሉ ሰላም? ለማረፍ ነው አይደል እንደዚህ አይነት ቦታ የሚፈልገው? አረ ደግሞ ለባል እንደዚህ አይነት በተለይ እንደ ግብይ ቦታ ላይ ሲመጣ አረፍ የሚባልበት ደግሞ ያስፈልጋል። ትልልቆቹ እኮ ሲተማሩ በላቸው የምር እጅ የሚያስቆረጥም ነው። ይጠይቁሃል እኮ ቁጭ ብለህ ስትበላ አንድ ምግብ እዚህ ጽድት ያለች ምግብ ስለዚህ ገበያውን ዞር ድክም ሲል እዚች መጥቶ ደግሞ ደስ ይላል በጣም። እኛም እንበላለን እንዴ እንደዚህ የሚጣፍጥበት ቦታ መተን። እስቲ ለኔም ጥሩ ሽሮ እስቲ እንዴ የምታመራ
140 ውሃም ቆል ኮካ ከነሆ ከነሆ 140 የሱ ማለት እንጀራና አንድ ምግብና አንድ 2 ሊትር ውሃ በዓል ሲመጣ በዓል ሲመጣ አንድ ቀንና በዓል ሲመጣ ከኖርማል ቀንና በዓል ሲመጣ ይሻላል ስራ አይደል ከዛው ስለሚበዛ ሰው ስለሚበዛ ከዛው ግን ስራ የለም አይ ግን እንዳየሁት ከሆነ እነዚህ ሁሉ ደንበኞች ናቸው መሰለኝ አይደል እዚህ ሻጩ እንዳለ ደንበኛ ታያው አንድ ሁሉም አይደለም አንዳንዱ አልፎ አይ ስም እየተጠራ የሚጠራ ነው ስለኛ የቦታን ባታስብ የቦታ ኪራይን ባከፍል የሆነ ነገር ነው የቦታ ኪራይ ስለማልከፍል የሆነ ሞቅ ወፈር ታረጋዋለህ የሆነ ነገር እንትን ትላለህ ይሄን ራስሽ ነሽ ከሚፈሩ እቤት እዚህ ጋር ሞቅ ከማመጣ እንዳለ ቤት ምንም አልገዛም ከቡና ውጭ እሺ ምግባችን ደርሷል አይደል እጄን ታጠባ የቱ ጋር ነው ታጠባው እዛ ጋር የቱ ጋር ነው ታጠባው ተመልካቾቻችን እንግዲህ ጣት የሚያስቆረጥም ሽሮ እየበላው ነው ያለሁት እንግዲህ በጣም አድርጌ አመሰግናለሁ አብራችሁኝ ስለነበራችሁ እኔ ወደ ምግቤ እቀጥላለሁ ቻው እንደ ፋሲካ ያሉ በዓላት ለሴቶች አድካሚ የቤት ውስጥ ስራዎችን የሚያከናውኑባቸው ናቸው በተለይ ከምግብና መጠጥ ዝግጅት ጋር የተያያዙት ስራዎች ከአድካሚነታቸው ባለፈም ረዘም ያለ ጊዜን የሚወስዱ ናቸው አሁን ታዲያ የዶሮ ወጥን ጨምሮ ሁሉን ነገር ያለቀላቸውን ምግብና መጠጦች በማዘጋጀትና በማቅረብ የሌሎችን ድካምና ጊዜ የሚቆጥብ አገልግሎትን ማቅረብ እየተለመደ መጥቷል በዚህ ስራ ከተሰማሩ ዜጎች መካከል ያንዷን ተሞክሮ ከራሱ አንደበት አብረን እንከታተል ስሜ የወዲት ወርቁ ይባላል የምሰራው ኬተሪንግ እና ባልትና ነው የበዓል ጊዜና ባዘቦትም ዶሮ አዘጋጃለሁኝ የዶሮ ፓኬጆች ለበዓል ሲሆን የዶሮ ፓኬጆች ይኖራሉ ድፎ ዳቦ አይብ ጠላን የመሳሰሉ ነገሮች ይኖሩታል ባዘቦት ጊዜ ደግሞ ዶሮና እንጀራ እንቁላል ጋር እናዘጋጃለን ወደዚህ ስራ የገባሁት የመጀመሪያ ልጄን ስወልድ ራሴ ነበርኩ ያጥሚት ያዘጋጀሁት ራሴ ማለት ያለውን ነገር መለቃቀሙን ሳይሆን ምጥኑን መመጠኑን ራሴ ነበርኩ እንትን ያልኩት የነበረውና ከዛ ቤተሰብ መጥቶ የሚጠይቀኝ ሰው በጣም ወደደው ከዛ ውጪ ደግሞ ዶሮ ስሰራም በጣም ነው የሚወደደው ዶሮዬ ስለዚህ አሰብኩኝና ይሄን ነገር ወደ ስራ አልቀይረው ማለት ቤተሰብ ጓደኛ ሁሉም ሰው ነው የሚወደውና ስለዚህ ይሄንን እስኪ ወደ ስራ ልቀይረውና ልሞክር ቢያሰብኩኝ ያው እንግዲህ እግዚአብሔር ይመስገን አራሶችም ወስደው ገንፎ እህል አጥሚት እህል ለጋቂቤም ያራስ ፓኬጆችም አሉ ተልባ በርበሬ ሽሮን የመሳሰሉን ጨምሮ ሁሉም ሰው በጣም ተደስቶበት ነው እንትን የሚለው ስለዚህ በዛው ገፋሁበት ማለት ነው ጊዜ አጣ ማለት መስራት ችሎ አቅሙ ኖሮት ግን በተለያየ ምክንያት ጊዜ አጣ ይኖራል ነፍሰ ጡር ትኖራለች አራስ ትኖራለች እንዲሁም ደግሞ በስራ የሚያሳልፉም እናቶች ይኖራሉና በተለያየ መንገድ ብቻ አሊያም ደግሞ ቤተሰቦቻቸው ውጪ ሆኑና እዚህ ሀገር ለናታቸው እናቴ ደካማ ናትና መስራት አትችልም አባቴ ብቻውን ነው የሚኖረው አሁን በብዛት አሁን ወደ 3 አመት ሊሆነኝ ነው አንድ አባት አሉ ልጃቸው ውጪ ናት ያለችው እስከዛሬ ድረስ በቃ የትኛውን በዓል ላይ ይሰራላቸዋል እሳቸው ብቻቸውን ነው የሚኖሩት እንደዚህ በተለያየ መንገድ ያው ያሰራሉ አንዳንዴ ደግሞ ዶሮ አማረኝ ብላ ነፍሰ ጡር ልታዝሽ ትችላለች ግን የበዓል ጊዜ ግን ይበዛል ሰው በጣም ቢዚ ስለሚሆን ያው ያዛል ጥሩ ነው ጥሩ ከተሰራ ያው ዶሮ እንትን ይፈልጋል አሰራሩ ማለት እንደሌላው እንደምንሰራው አይደለም እጥበቱ ብቻ ራሱ በጣም ብዙ ሰዓትን ይፈጃል ቁሌትምና በተለያየ ረጅም ሰዓት ወስደን ስለሆነ እንትን የምንለው እግዚአብሔር ይመስገን ሰውም ቤተሰብም ጓደኛም አልፎ ሌላውም ሰው እንግዲህ እየተጠቀመው ነው ጥሩ ነው አብዛኛው ሰው ራሱ መጥቶ ይወስዳል እኛ ከወሰድንም እንልካለን ወይ ራሳችንን እንወስዳለን በዋናነት ዶሮ ስሰራ አሁን ባዘቦት ሰዓት ላይ እንደመጣው ዶሮ አሰራር ያለ ነው ሰዎች ነን የምንሰራው ግን ኬተሪንግ ሲሆን ሌሎች ተጨማሪ ሰዎች ይዛለሁኝ ስለዚህ በጋራ እንሰራለን ማለት ነው ሰዎችን ቀጥራለሁኝ ለተወሰነ ለዛ ስራ የሚሆን ማለት ነው ለለት ቀለል ያለ ስራ ሲሆን ግን ሁለት ልጆች አሉ እኔ ያለሁኝ ለሶስት እንሰራለን ለቤተሰብ ሲሆን አሊያም ደግሞ አራስ ጥሪ ሲወስዱት እንዲ በተለያየ መልክ ነው የሚረዳቸው ወይ የበዓል ሲሆን ደግሞ ሙሉ ቤተሰብ መግቦ የሚያተርፍ ነው አሁን ላይ እንተንምለው ዶሮ ግን
እንዴት ነው ለለትም በቃ ዶሮን እንዴት ነው እንደ ቲማቲምም ልበል እንደ አትክልትም ብቻ እንደሆነች ነገር ብድግ አድርጎ ገዝቶ አማረኝ ብሎም እንዲበላ ሰውንም ሊጋብዘው ቢፈልግ በዛች ነገር እንዲያደርግ የተወሰነችን አጥንት ከተወሰነች ቁሌት ጋር አድርጎ እንደዛ ለማድረግ እቅዳለኝ። ከዚህ በተሻለ በደንብ ሙሉ ነገሮችን አስተካክዬ እቃዎችንም ስራውንም በደንብ አስፋፍቼ ማለት ነው በየትኛው መስመር ላይ ሰውንም ባልጎዳ እኔም በማልጎዳበትና በስሬ ደግሞ የተወሰኑ ስራ ፈላጊዎችን እንደዚህ ሊሰሩ የሚችሉ ሰዎችን ይዤ ለነሱም የስራ እድል ፈጥሬ እኔም ደግሞ ላሰብኩት ነገር እንትን ለማለት አቅዳለሁ የተለያየ ነገር ለመስራት። ተመልካቾች የአዲስ ቀን የጧት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሁንላችሁ። ሀብታሙ መድረኩ የእናንተ ነው። እኔ የአሚር የ30 ብርና የ30 ብር የስጋ ዋጋ እዛ እንሂድ እንዲያስብሎኛል። በቃ እንደወጣን ቀጥታ ወደዛ ነው የምንሄደው። እሺ እናመሰግናለን።